الدليل الثالث سوستنيو يحديث مسرجا ما ثبت في الصحيحين بخارينا مسلم عن عائشة كعائشة رضي الله عنها يتزكبوا حديثنا قالت سنتنا عائشة كان رسول الله يا الله ملكتنيا يصلي يسجد نبرة الفجر صلاة الفجر فيشهد معه نساء من المؤمنات كمؤمن سيتوج يتوسنوا سيتوج أبرواتشو يسجد نبرة متلفعات بمروطهن فجرقاتشو بلبساتشو تشفنوا ثم كزام يرجعنا يملسوا نبرة إلى بيوتهن ودبيتاتشو ما يعرفهن أحد من الغلس كجلماو يمتى مانم يما يقعتشو هونو ودبيتاتشو بጊዜ يملسوا نبر وقالت عائشة لج لو رأى رسول الله صلى الله عليه وسلم يا الله ملكتنيا بيملكتو من النساء كسيتوج ما رأينا أنيا ያየነውን አሁን በዘመናችን እየታየ ያለውን ረሱል ዓለይሂ ሰላቱ ወሰላም ቢያዩ ከሴቶች ባህሪና ሁኔታ ለመናሁና ይከለክሏቸው ነበረ። ሚነል መሳጅዲ መስጂድ መሄድን ይከለክሏቸው ነበር። ከማ መንዐት በኑ እስራኤል ኒሳአሃ የእስራኤል ልጆች ሴቶቻቸው መስጂድ እንዳይሄዱ ወደ ሰላት ቦታ ወደ ዒባዳ ቦታ እንዳይሄዱ እንደከለከሉት ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ሙስሊም ሴቶችን መስጂድ እንዳይሄዱ ይከለክሉ ነበር። وقد روى نحو هذا عبد الله ابن مسعودም ነቢዩ ዓለይሂ ሰላቱ ወሰላም በዘመኑ ያሉ ሴቶችን ባህሪ ቢያዩ በኒ እስራኤሎች ሴቶቻቸውን ወደ ዒባዳ ቦታ ከመሄድ እንደከለከሉት ሙስሊም ሴቶችንም ይከለክሉ ነበር ብሎ አብዱላህ ብኑ መስዑድም ተናግሯል። ወደላለቱ ፊ هذا الحديث من وجهين ይህ ሐዲስ ፊትን መሸፈን ግዴታ መሆኑን የሚያሳየው በሁለት መልኩ ነው። أحدهما አንደኛው أن الحجاب حجاب والتستر ሴት ልጅ ራሷን መሰተርና መሸፈኗ ካነ ሚን ዓደቲ ኒሳኢ ሰሓባ የሰሓባ ሴቶች ዓዳ ነበር፣ ባህላቸው ነበር። ባህል የምንለው ከወላጆቻቸው ከአያቶቻቸው የወረሱት ባህል ለማለት አይደለም። አላሁማ የተፈለገበት ሙእሚን ሴቶች መለያቸው ነበረ፣ መታወቂያቸው ነበረ። ከዚያ በፊት ቁርአን ከመውረዱ በፊት የራሳቸውን አለባበስ ነበራቸው። ትናንት እንዳለ ፀጉራቸውንም ገልጠው አይሄዱም ነበር አረብ ሴቶች ሒጃብ ከመውረዱ በፊት ያ አዩሃ ነቢዩ ቁል ሊኒሳኢከ ሊአዝዋጅከ ከመባሉ በፊት አረብ ሴቶች ፀጉራቸውን ገልጠው አይሄዱም ነበር። ኢነማ ፊትና እጃቸው ይታይ ነበር። ልብሳቸው ሸርጡን ያሟላ አልነበር። ወሊየድሪብነ ቢኹሙሪሂነ ዐላ ጁዩቢሂን የሚለው ሲፈስሩ ሙፈስሮች እንደጠቀሱት የፀጉር መሸፈኛቸውን ወደ ኋላ ነበር የሚያደርጉት፣ አንገታቸው ይታይ ነበረ። አላህ ተባረከ ወተዓላ ከላይ የሚለብሱትን ልብስ መላ ፊታቸው ላይ በመጣል አንገታቸውና ደረታቸውን እንዲሸፍኑ አላህ አዟቸዋል። ምን ብሎ ወሊየድሪብነ ቢኹሙሪሂን ዐላ ጁዩቢሂን። ጁዩብ ማለት ደረት ማለት ነው። ከጊዜ በኋላ 5ኛ ወይም 6ኛ ሂጅራ ላይ የሒጃብ አንቀጽ ሲወርድ መላ ሰውነታቸውን መሸፈን ጀምረዋል። አይሻ ረዲየላሁ ዐንሃ ሐዲሰቱል ኢፍክ ላይ ረሱሉ ዓለይሂ ሰላቱ ወሰላምና ሰሓቦች ግመሏ ላይ ያለች መስሏቸው ግመል ላይ ለሴቶች የሚሆን ኮርቻ አመቻችተው ሴቶች ረዥም ጉዞ ሲጓዙ እዛ ላይ ሆነው ነው የሚጓዙት። እዛ ውስጥ ያለች መስሏቸው ተነስተው ሄደው እሷ አልነበረችም። ጌጧ ጠፍቶ ጌጧን ልትፈልግ ሄዳ ነበር። ስትመጣ ታቸው ሲያጡኝ ተመልሶ ይመጣሉ ብላ እዛው ተኝታለች። በተኛችበት ከሰሓቦች መሃል አንዱ ከኋላ ቀስ ብሎ እየተጓዘ ነበርና ሲያያት ኢና ሊላሂ ወኢና ኢለይሂ ራጂዑን እዛው ቁጭ ባልኩበት እንቅልፍ ጥሎኝ ነበርና ኢና ሊላሂ ወኢና ኢለይሂ ራጂዑን ሲል ሰምቼ ተነሳሁኝ። ሒጃብ ግዴታ ከመሆኑ በፊት ያቀኝ ነበርና አለች። ሒጃብ ግዴታ ከመሆኑ በፊት ያቀኝ ነበርና አለች። ፊት ላይ ፊቷ ወንድ ከሌላ እንዲህ ሴት ብቻዋን በሆነች ፊቷን መግለጥ ትችላለች። ቅድም እንዳልነው ከነቢዩ ጋር ዓለይሂ ሰላቱ ወሰላም ሴቶች እየተጓዙ ፊታቸውን ገልጠው ይጓዙ ነበር። ወንዶች ሲመጡ ይሸፍኑ ነበር። አይሻ ሜዳ ላይ ከመሆኑ አንፃር ገልጣ ሊሆን ይችላል፣ በተኛችበት ተገልጦ ሊሆን ይችላል። እነማኛ የምንፈልገው ሒጃብ ግዴታ ከመሆኑ በፊት ያቀኝ ነበር። ሒጃብ ግዴታ ከሆነ በኋላ አያቃትም። ምክንያቱም ፊቷን ይሸፍናለች። ሰው የሚታወቀው በፊቱ ኢማ በሰውቱ። ካነ ሚን ዓደት ኒሳኢ ሰሓባ በልብስ መሸፈን መሰተር፣ ሙሉ ሒጃብ ማድረግ የሰሓባ ሴቶች ዓዳ ነበረ። ዓዳ ስንል ከአባት እናት የተወረሰውን ዓዳ አይደለም። እነሱ ዘንድ የተለመደ ነገር ነበር። ሙስሊም ሴት ተገልጣ አትሄድም ነበር። በተደጋጋሚ እንደገለጽ ነው ልብሳቸው ያልተሟላ ሴቶች ወደ አይሻ ሲመጡ
በአላህና በመጨረሻው ቀን የምታምኑ ከሆነ ይሄ በአላህና በመጨረሻው ቀን የሚያምኑ ሴቶች ልብስ አይደለም፣ ካልሆነ ልበሱት ብላቸዋለች። በአኺራ የምታምን ሴት ልብሷን አስተካክላ ልትለብስ ይገባታል። አለዚነ ሁም ኸይሩል ቁሩኒ ወአክረሙሃ ዐለላሂ ዐዘ ወጀል። ሰሓቦች ማለት ደግሞ ሒጃብ መልበስ ዓዳቸው መለያቸው የነበረ ሰሓቦች ኸይሩል ቁሩን ምርጥ ትውልድ ናቸው፣ የተመረጡ ትውልዶች ናቸው። ወአክረሙሃ ዐለላህ አላህ ዘንድም የተከበሩ ትውልዶች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጥሩ ትውልድ ማለት እኔ ያለሁበት ክፍለ ዘመን ላይ ያሉት ናቸው፣ ከዛ ቀጥሎ ሁለተኛው ላይ፣ ከዛ ቀጥሎ ሶስተኛው ላይ ያሉት ናቸው። ከዛ በኋላ መጥፎ ነገር እንደሚስፋፋ ተናግረዋል ዐለይሂ ሰላቱ ወሰላም። ብዙም ሳይቆይ አንዳንድ ሰዎች ሒጃባቸው ላይ መዘናጋት ጀመራሉ። ይህንንም ባዩ ጊዜ አይሻና አብዱላህ ብን መስዑድ ነቢዩ የዘመኑን ሴቶች ሁኔታ ቢያዩ መስጂድ መሄድ ይከለክሉ ነበር ብላ ወአዕላሃ አኽላቀን ወአደበን ወአክመሉሃ ኢማንን ወአስለሑሃ ዐመለን። እነዚህ ሰሓቦች ታቢዕዮች መሰተርና ሙሉ ሒጃብ ማድረግ ዓዳቸውን መለያቸው መታወቂያቸውን፣ እነሱ ደግሞ ምርጥ ትውልዶችና አላህ ዘንድ የተከበሩ ሰዎች ናቸው። ወአዕላሃ አኽላቀን አኽላቃቸውን ከፍ ያለ ያማረ ሰዎች ናቸው። ወአደበን አደብና ስነ ምግባራቸውም ከፍ ያለ ሰዎች ናቸው። ወአክመሉሃ ኢማንን ኢማናቸውም የተሟላ ሰዎች ናቸው። ወአስለሑሃ ዐመለን ስራቸውም የተስተካከለ ሰዎች ናቸው። መከተል ካለብን ልንከተል የሚገባው እነሱን ፈሁሙል ቁድዋ አርአያችን እነሱ ናቸው። አለዚነ ረዲየላሁ ዐንሁም ወዐን መን ኢተበዑሁም ቢኢሕሳን። አርአያ ማድረግ የሚፈልግ ሰው አርአያ ሊያደርጋቸው የሚገባው እነሱን ነው። ምክንያቱም ረዲየላሁ ዐንሁም አላህ ስራቸውን ወዶ ተቀብሏቸዋል። ወዐን መን ኢተበዑሁም ቢኢሕሳን በአማረ መልኩ እነሱን የሚከተሉ ሰዎችንም አላህ ስራቸውን ወዶ እንደሚቀበል ገልጿል። ዘን በዚህ ሐዲስ መሰረት ሙእሚን ሴቶች ከቤታቸው ሲወጡ የኽሩጅነ ሙተለፊዓትን ቢሙሩኢሂን ማታ ነው ጨለማ ነው እንኳ ብለው ተገልጠው አይወጡም ነበር። በልብሳቸው ተሸፍነው ተጠቅልለው ይወጡ ነበር። እንደዚሁ ደግሞ ሰው እንዳያውቃቸው ከመልበሳቸውም ጋር ቶሎ ብለው በጨለማ ወደ ቤታቸው ይመለሱ ነበር። ሶላት ሰግድ ሴት ልጅ በመሰረቱ መስጂድ መሄድ ትችላለች። ነቢዩ ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማ አላሂ መሳጂድ አላህ ወቡዩቱሁና ኸይሩን ለሁን። የአላህ ባሮችን ሴቶችን መስጂድ መሄድ አትከልክሏቸው፣ ቤታቸው ውስጥ መስገዳቸው ለነሱ የተሻለ ነው ብላ። ነገር ግን ዘመኑ እየተበላሸ ሲመጣ ሴቶቻቸውን መስጂድ መሄድ የሚከለክሉ ሰሓቦች ነበሩ። ዘመኑ መበላሸቱን ሴቶች መቀየራቸውን ቢያውቁ ነቢዩ ይከለክሉ ነበር ብለው ለመከልከል የተቃረቡ ነበሩ። ከሰሓቦች ማለት አንዱ ከአነሁ ዙበይር ባለቤቱን መስጂድ አትሂጂ እያላት ነቢዩ ፈቅደውልኛል ለምን ትከለክለኛለህ እያለች ትሄድ ነበር። ነቢዩ ዓለይሂ ሰላቱ ወሰላም መሄድ የፈቀዱበት ዘመንና ያሁኑ ዘመን አንድ አይደለም፣ ዘመኑ ተቀይሯል፣ ፊትና በዝቷል እያለ ቢመክራትም ሸሪዓው በፈቀደልኝ ነገር ላይ አንተ መከልከል አትችልም እያለች ትሄድ ነበር። ጠብዓን አትሂጂ ብሎ ማዘዝና መከልከል ይችላል። እነማ ትዕዛዝ ደረጃ ያልደረሰ አስተያየት ነበር የሚያቀርበው ማለት እንችላለን። አይ ስትል ከዕለታት አንድ ቀን ጠባብ ጨለማ ቦታ ላይ ጠብቆ በኋላ መጥቶ ቆንጠጥ አደረጋት። ከዛ በኋላ ዘመኑ ተበላሸ እያለች ወደ ቤቷ ተመልሳ ገባች ይችላል። ወሀከዛ ይህን እንዲያደርግ ያነሳሳው የዘመኑን መበላሸት ማየቱ ነው። ኢብኑ መስዑድም ቀጥሎ ሁለተኛው ላይ ሼኹ እንደሚጠቅሱት በዚህ ዘመን ያለውን ሓል ቢያዩ ነቢያችን ዐለይሂ ሰላቱ ወሰላም ሴቶች እንዳይወጡ ይከለክሉ ነበር ብለዋል። እነሆ እነሱ ሒጃብ አድርገው እንጂ ከቤት አይወጡም ነበረ። መከተል ካለብን እነሱን ነው ልንከተል የሚገባው። ምክንያቱም አኽላቃቸው ያማረ፣ ኢማናቸው የተሟላ፣ ስራቸው የተስተካከለ ሰዎች ናቸው። በአላህና በመጨረሻው ቀን የሚያምኑ ሰዎችም እነሱን ሊከተሉ ይገባል። ምክንያቱም ሰሓቦችን አላህ ወዷቸዋል፣ ስራቸውንም ወዶ ተቀብሏል። ለቀድ ረዲየላሁ ዐኒል ሙእሚኒነ ኢዝ ዩባይዑነከ ተሕተ ሸጀራ ወሳቢቁነ አልአወሉነ ሚነል ሙሃጅሪነ ወልአንሳሪ ወለዚነ ተበዑሁም ቢኢሕሳኒን ረዲየላሁ ዐንሁም። እዚሁ ሼኹ አስፍረውታል። እነሱንም የተከተሉ ሰዎች አላህ እንደሚመራቸው እንደሚወዳቸው ነግሮናል። ከማ ቃለ ተዓላ አላህ እንዳለው ወሳቢቁነ አልአወሉነ፣ እነዚያ የመጀመሪያ ወደ ኸይር የቀደሙ ሰዎች፣ ወደ ኢማን የቀደሙ ሰዎች አላህና ረሱልን ወደ መነሰር
ከሌሎች ይልቅ ቀድመው የተገኙ ሰዎች ሚነል ሙሃጅሪነ ከሙሃጅር ወንዶችም ይሁን ሴቶች ወልአንሷር እንደዚሁ አንሷሮችም ወለዚነ ተበዑሁም ቢኢሕሳን እነሱንም በአማረ መልኩ ከኋላ መጥተው የተከተሏቸው ታቢዕዮች ታቢዒን እስከ መጨረሻ ያሉ የእነሱን መንገድ የሚከተሉ ሰዎች ረዲየላሁ ዐንሁም አላህ ተባረከ ወተዓላ ስራቸውን ወዶላቸዋል። ወረዱ ዐንሁ እነሱም ህግና ድንጋጌውን ወደው ተቀብለዋል። ወአዐደ ለሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃር ከበስተስሯ የተለያዩ አይነት ወንዞች የሚፈሱባትን ጀነትም አዘጋጅቶላቸው ኻሊዲነ ፊሃ አበዳ እዛ ውስጥ ሳይሞቱ ሳይሰደዱ ሰልችቷቸው ቦታ ለመቀየር ሳያስቡ ለዘልዓለም ይኖራሉ። ዛሊከል ፈውዙል ዐዚም ትልቁ ዕድልና ስኬት ማለትም ይህ ነው ይላል አላህ ተባረከ ወተዓላ። ፈኢዛ ካነት ትልከ ጠሪቀተ ኒሳኢ ሰሓባ ሙሉ ሰውነትን ሸፍኖ ለብሶ መውጣት የሰሓቦችና የታቢዕዮች ጠሪቃ መንገድና መለያ ከሆነ ፈከይፈ የሊቁ ቢና እንዴት ለእኛ ይገባናል አነሒደ ዐን ትልከ ጠሪቃ ከዚህ መንገድ ማፈግፈግና ማፈንገጥ እንዴት ይገባናል? በጭራሽ ለእኛ አይገባም። ፊ ኢትባዒሃ ቢኢሕሳንን ሪደላሂ ተዓላ እነዚህ ሰሓቦችና ታቢዕዮች አላህ ተባረከ ወተዓላ የወደዳቸው ስራቸውን ወዶ የተቀበላቸው ሰዎች ናቸው። የእነሱን መንገድ በአማረ መልኩ የተከተሉትንም እንደሚወድና እንደሚመራቸው ጀነት እንደሚያስገባቸው ነግሮናል። ይህ ከሆነ ፈከይፈ የሊቁ ቢና አነሒደ ዐን ትልከ ጠሪቃ እንዴት ብለን ከዚህ ከነሱ መንገድ እናፈነግጣለን? አለቲ ፊ ኢትባዒሃ ቢኢሕሳንን በአማረ መልኩ የእነሱን መንገድ መከተል ሪደላሂ ተዓላ የአላህን ተባረከ ወተዓላ ውዴታ ያሰጥ የሚያሰጥ ከመሆኑ ጋር ዐመን ሰለከሃ ወተበዐሃ ይህን መንገድ ለተጓዘው ሰውና በዛ መንገድ ለሄደ ሰው የአላህን ተባረከ ወተዓላ ውዴታ የሚያሰጥ ከመሆኑ ጋር እንዴት ብለን ይህን መንገድ እንተዋለን? ኢትባዑን አላህ ተባረከ ወተዓላ ቢኢሕሳን ብሎ ወስፎታል። ብዙዎቹ የሰሓቦችን መንገድ እንከተላለን የሙእሚኖችን መንገድ እንከተላለን ሲሉ ይሰማል። ነገር ግን ከስሜታቸው በሚሄድ መልኩ ነው የሚከተሉት። የተወሰኑ ነገሮች ላይ ነው የሚከተሉት። ብዙዎች ላይ ቸልተኛና ግዴለሽ ሲሆኑ ይታያል። ስለዚህ አላህ ምን አለ? ቢኢሕሳንን ብሎ ቀየደው ማለት ነው። ሰሓቦችን ታቢዕዮችን የተከተሉ ምን አይነት መከተል? ቢኢሕሳን በአማረ መልኩ የተከተሏቸው እነሱ እንደሚለብሱት የለበሱ እነሱ እንደሚሰግዱት የሰገዱ እነሱ እንደሚያምኑት ያመኑ ማለት ነው። ብዙ ጊዜ ሒጃባቸው ላይ ግዴለሽ የሆኑ ሰዎችን በምናይበት ጊዜ በተለይ ደግሞ ከመገላለጥም አልፎ ልብሳቸው ዘመናዊ እንዲሆን የሚጥሩ ለፊትና የሚዳርጉ አካሄዶችን የሚሄዱ ሰዎች የሆነ ሰውን አይተው የእሱን መንገድ ለመከተል ፋሽን ለመከተል ሰዎች የሚከተሉት የሚያደንቁትን ሰው ሙሉ ነው ብለው የሚያምኑበትን ሰው አላህ ተባረከ ወተዓላ ሙእሚን የሆነ ሰው ማንን መከተል እንዳለበት አርአያ መደረግ ያለባቸውና እምነታቸው አኽላቃቸው ሙሉ የሆኑት እነማን እንደሆኑ ነግሮናል። አሳቢቁን አልአወሉን ናቸው። ኸይር ስራ ላይ ኢማን ላይ ኢስላም ላይ ቀድሞ የተገኙ ማለት ነው። እነዚህ ሰሓቦች እንዴት ነበር የሚለብሱት መሆን ያለበት ጥያቄ። እነሱ ስለለበሱ እነሱን መንገድ ትክክል ነው ብለን አምነንበት ከሆነ የእነሱ ሒጃብ ምን ይመስል ነበር? ከሰሓባ ሴቶች መሃል የትኛዋ ሴት ነበረች ቀሚስና ጉርድ ወይም ቲሸርትና ጉርድ አድርጋ የምትወጣው? አሊያ ደግሞ ፊቷን ገልጣ የምትሄደው? ይቻላል የሚሉ ሰዎች ከሰሓባ መሃል አንዲት እንኳ ሰሓቢያ ረዲየላሁ ዐንሃ ፊቷን ገልጣ በመሄድ ትታወቅ ነበር ያምጡ። እንደ ሹብሃ የሚነሱ ነገሮች አሉ። ሐጅ ላይ ነቢያችን ዓለይሂ ሰላቱ ወሰላም አንዲት ሴት መታ ነቢዩን ሰለላሁ ዐለይሂ ወሰለም ጥያቄ ጠየቀቻቸው። ፈድል የሚባለው ሰው እያያት ነበረ። ነቢዩ ፊቱን አዞሮ እንዳያደረጉት። እንደዚሁ ነቢያችን ዓለይሂ ሰላቱ ወሰላም ሴቶችን የመከሩ ሳለ አንዲት ሴት ተነስታ ቆመች፣ ፊቷ እንዲህ የነበረ። እነዚህ ሹብሃዎች ናቸው፣ መልስ ይሰጥባቸዋል። ወይላ ሶሒህ በሆነ መልኩ የነቢዩ ዓለይሂ ሰላቱ ወሰላም ወይም ባለቤቶቻቸው አሊያ ደግሞ ሰሓባ የነበሩ ሴቶች ፊታቸውን ገልጠው ይሄዱ ነበር የሚል አተር የለም። ዋጅብ ነው እንካባንል እነሱ በሄዱበት መንገድ ለመሄድና ልንከተላቸው ይገባል። እነሱን መከተል የአላህን ውዴታ ያሰጣል፣ ጀነትን ያሰጣል። ይህ ደግሞ ትልቅ የሆነ እድል ነው ብለናል።
ወቀድ ቃለ ተዓላ አላህ ደግሞ ብሏል፣ ወመን ዩሻቂቅ ረሱላ ረሱልን ያመፀና የተቃረነ ሚን ባዕድ ማ ተበየነ ለሁል ሁዳ ቀናው መንገድ ግልጽ ከሆነለት በኋላ ወየተቢዕ ገይረ ሰቢሊል ሙእሚኒን ከሙእሚኖች መንገድ ውጭ ያለ ሌላን መንገድ የተከተለ ሰው ንወሊሂ ማ ተወላ የወደደውን ነገር እንዲወድ እናደርገዋለን። የያዘውን የጥመት ጎዳናም ልቡ እንዲወደው እንዲረካበት እናደርገዋለን። ወደ ዞረበት እናዞረዋለን። ወኑስሊሂ ጀሃነም መጨረሻ ላይ ግን ጀሃነም ውስጥ ገብቶ እንዲጠበስ እንዲቃጠል እናደርገዋለን። ወሰዓት መሲራ መመለሻነቷ ከፋ አለ አላህ ተባረከ ወተዓላ። ሒጃብ የሰሓባ ሴቶች የታቢዒ ሴቶች ዓዳቸው መለያቸው ነበረ ብለናል። እስከ ቅርብ ጊዜ ድረስ ቅኝ ግዛት የሚባለው መርዝ እስኪመጣ ድረስ ሙስሊም ሀገራት ላይ የነበሩ ሴቶች ፊታቸውን ሸፍነው እንጂ አይወጡም ነበር ብለናል። ይሄም እንኳ ባንል ሰሓባ ታቢዒ ታቢዒን ዘንድ ሴቶች ፊታቸውን ገልጠው አይሄዱም ነበር። የእነሱን መንገድ እንድንከተል ደግሞ ታዘናል። ወመን ዩሻቂቅ ረሱል አይ ብሎ ረሱልን የተጻረረ ሐቁ ግልጽ ከሆነለት በኋላ መረጃ ከደረሰው በኋላ ስሜቱን የተከተለ ገይረ ሰቢሊል ሙእሚኒን የሙእሚኖችን መንገድ ስቶ ወጣ ያለን አካሄድ የሄደ ሰው ንወሊሂ ማ ተወላ ወደ ዞረበት እናዞረዋለን። የወደደውን እንዲወድ እናደርገዋለን። هذا أمر خطير جدا አንድን ነገር ሰዎች በሆነ መልኩ ጀምረውት መጥፎ መሆኑን ትክክል አለመሆኑን እያወቁ በዛው መቀጠል ትልቅ የሆነ አደጋ ነው። በተለይ ሚን ባዕድ ማ ተበየነ አልሁዳ ሁዳው ግልጽ ከሆነ በኋላ እነሆ ቁርአን እነሆ ሐዲስ እነሆ የሰሓቦች ሲራ የሙእሚኖችን መንገድ ልንቃረን አይገባም። ወየተቢዕ ገይረ ሰቢል አልሙእሚኒን የሚለው ላይ ሊሰመርበት ይገባል። የሙእሚኖችን መንገድ ትቶ ሌላ መንገድ የተከተለ ንወሊሂ ማ ተወላ ወኑስሊሂ ጀሃነም ተባለ። የሙእሚኖች መንገድ ሲባል የሰሓቦች የታቢዒዎች መንገድ። ከዛ በኋላ ሙእሚን ነኝ ያለ ሁሉ መንገዱን ልንከተለው አንችልም። የምንከተለው የቀድሞ ሙእሚኖችን መንገድ ሲከተል ኢዘን ሰሓቦችና ታቢዒዎች የሄዱበት በነበረው መንገድ ልትሄጂ ይገባል። እህቴ ሆይ አለባበስሽ የሰሓባ ሴቶችን አለባበስ ሊመስል ይገባዋል። አይ በለሽ እነሱ ያለበሱትን አለባበስ የለበስሽ እንደሆነ የሙእሚኖችን መንገድ ለቀሻል። አለባበሴን አይሻ ብታየው ከዛ በፊት ነቢያችን ዓለይሂ ሰላቱ ወሰላም ቢያዩት ያስደስታል ወይ ልትይ ይገባል። ከሁሉም በፊት ደግሞ አላህ ተባረከ ወተዓላ እሱን ታመልኪ ዘንድ ለእሱ ትተናነሽና ዝቅቲ ዘንድ የፈጠረሽ ጌታ አላህ ተባረከ ወተዓላ ይወደዋል አይወደውም ብለሽ ልታስቢና ልትጨነቂ ይገባል። ትክክለኛ ሙእሚን ሰዎች ምን ይሉኛል የሚል ነገር አያስጨንቀውም። አላህ ምን ያከመለው ይልቅ ማለት ነው። የሰዎች ደስታና ውዴታ ከአላህ ውዴታ ቀጥሎ ነው ሊገኝ የሚገባው። የአላህ ውዴታ የሚገኘው አላህን በመፍራት አላህን ያስቀየሙ ሰዎችን ማስደሰት ከአላህ ይልቅ ሰዎችን ማክበር። አታኒ ይህ ሐዲስ ፊትን መሸፈን ግዴታ መሆኑን ሙሉ ሒጃብ ማድረግ ግዴታ መሆኑን የሚያስረዳበት ሁለተኛው መንገድ አነ ዓኢሻ ኡሙል ሙእሚኒና የምእመናን እናት የሆነችዋ ወዐብዱላሂ ኢብኑ መስዑድ ዓብዱላህ ብኑ መስዑድ ሁለቱም ረዲየላሁ ዐንሁማ አላህ ስራቸውን ወዶ ይቀበላቸውና ወናሂከ ቢሂማ ዒልመን ወፊቅሀን ወበሲረተን ፊ ዲኒላሂ ወኑስሐን ሊዕባዲላህ ወናሂከ ቢሂማ እንደው ስለ እነሱ ተዋት ተጠይቅ ዒልመን ከዕልማቸው አንጻር ወፊቅሀን ከግንዛቤያቸው አንጻር ወበሲረተን ባወቁት ነገር ከመስራት አንጻር ፊ ዲኒላሂ በአላህ ዲን ላይ ወኑስሐን ሊዕባዲላህ የአላህን ባሮች ከመምከር አንጻር ስለ እነሱ ምንም አትጠይቅ። በዚህ ነገር የታወቁ ሰዎች ናቸው። በዕልማቸው በፊቅሃቸው በበሲራቸው በሲራ ብሎ ማለት ባወቁት መስራት ማለት ነው። አንዳንድ ዕለሞች እንደፈሰሩት ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን አና ወመን ኢተበዐኒ። ለብቻው ሲጠቀስ በሲራ የሚለው እውቀትም በእውቀቱ መስራትም ይሆናል። ዕልም የሚለው ነገር ቀድሞ ከዛ በሲራ ሲመጣ ባወቁት ነገር መስራት ማለት ነው። ወኑስሐን ሊዕባዲላህ የአላህ ባሮችን ከመምከርና ለአላህ ባሮች መልካምን ነገር ከመመኘት አንጻር የታወቁ ናቸው። አኽበራ እነዚህ ሁለቱም ተናገሩ ቢአነ ረሱለላህ የአላህ መልእክተኛ ለው ረአ ቢያዩ ሚነ ኒሳ ከሴቶች ማ ረአያሁ ዓኢሻና ዓብዱላህ ብን መስዑድ ያዩትን አይነት ባህሪ ከሴቶች ነቢዩ ቢያዩ ለመነዐሁን ሚነል መሳጅድ ሴቶች መስጅድ እንዳይሄዱ ይከለክሏቸው እንደነበረ ዓኢሻና ዓብዱላህ ብን መስዑድ ተናግረዋል።
አይሻና አብዱላህ ብን መስዑድ ደግሞ ምን አይነት ሰው እንደሆኑ ለመግለጽ ምን ብለዋል? ዒልማቸውን፣ ፍቅሃቸውን፣ በሲራቸውን፣ ኑስሓቸውን አትጠይቅ ብላ። ለኡማው የሚጨነቅ ሰው፣ ዒልም ያለው ሰው ያወራው ወሬ ንግግርና ዒልም የሌለው ሰው፣ በስሜት የሚመራ ሰው አሊያ ዒልም ኖሮትም ለኡመቱ ማይጨነቅ ሰው የሰጠው አስተያየት አንድ አይደለም። ከሁሉም አንፃር የተሟሉ ሰዎች ናቸው። በሁለቱ ዘመን ያለውን የሴቶችን ባህሪ ነቢዩ በሳቸው ዘመን ቢያዩት ሴቶች ከቤት እንዳይወጡ መስጅድ እንዳይሄዱ ይከለክሉ ነበር። ወሃዳ ፊ ዘማኒ አልቁሩን አልሙፈደላ የተመረጡ በተባሉ ክፍለ ዘመኖች ውስጥ የነበሩ ሴቶችን ተመልክተው ነው የዘመኑን ሴቶች ቢያዩ ነቢያችን ሴቶች መስጅድ እንዳይሄዱ ይሉ ነበር ያሉት። ተገየረት ልሓሉ ዓማ ካነ ዓለይህ ነቢዩ ሰለላሁ ዐለይሂ ወሰለም በዛው በምርጡ ትውልድ በምርጡ ክፍለ ዘመንም የነበሩ ሴቶች ነቢዩ ከነበሩበት ዘመን ላይ ወይም ዓመታት ላይ የነበረው ሓላቸው ተቀይረው አግኝተዋል። ኢላ ሐድን የቅተዲ መንዐሁነ ምን አልመሳጅድ አሕዋላቸው የተቀየረው ኢላ ሐድን የቅተዲ መንዐሁነ እነሱን መከልከልን የሚያስከትል ደረጃ ላይ ወርዶ ነበረ። ምን አልመሳጅድ መስጅድ ከመሄድ የሚያስከለክል ደረጃ ድረስ ሓላቸው ወርዶ ተቀይሮ ነበር። ፈከይፈ ቢዘማኒና ሃዳ ታዲያ በእኛ ዘመን ምን ሊባል ነው? ባዕደ ነሕዊ 13 ቀርነ ከ13 ክፍለ ዘመን በኋላ በእኛ ዘመን ያሉ ሰዎችን ስናይ ምን እንለዋል? አይሻ ረዲየላሁ ዐንሃ የሞተችው 58ኛው ዓመተ ሂጅራ ላይ፣ ዓብዱላህ ብን መስዑድ የሞቱት 32ኛው ዓመተ ሂጅራ ላይ ቀሪብ ጀደን ምን አህድ ነቢ ዓለይሂ ሰላቱ ወሰላም ነቢያችን ዓለይሂ ሰላቱ ወሰላም ከሞቱ ከ20 ምናምን ዓመት በኋላ የሞተው ዓብዱላህ ብን መስዑድ በዚች በ20 ዓመት ውስጥ የነበረውን ለውጥ አይቶ ምን ብሏል? ረሱላችን ዓለይሂ ሰላቱ ወሰላም በእኛ ዘመን ያለውን ሁኔታ ቢያውቁ የሴቶችን ባህሪ ቢያዩ መስጅድ ከመሄድ ይከለክሏቸው ነበር ብሏል። ወቀድ ኢተሰዐ አልአምሩ ነገሩ ያኔ ከነበረው እጅጉኑ ሰፍቷል። ወቀለል ሐያኡ ሐያም እየቀነሰ መጥቷል። ወضዑፈ ዲኑ ዲንም እየደከመ መጥቷል። ፊ ቁሉቢ ከሲሪን ሚነ ኒሳ የብዙ ሴቶች ልብ ላይ ፊ ቁሉቢ ከሲሪን ሚነ ናስ የሁላችሁም ሚነ ናስ ነው የሚለው ናም ሚነ ናስ ሚነ ኒሳ ወኒሳ ሚነ ናስ ሰዎች ልብ ላይ የሴቶች ልብ ላይ ኢማን እየደከመ ሐያ እየቀነሰ መጥቷል። ሴት ልጅ ሙሉ ሒጃብ ሳታደርግ የመውጣቷ አንዱ ምክንያት የኢማን መድከም ነው፣ የሐያ መጥፋት። ትናንት ነው ወይም ትናንት ወዲያ እንደጠቀስነው አንዲት ሴት ሒጃቧ ሌላ ወንድ ጋር ቆይቶ ሲመጣ ወንድ ያየውን ልብስ አልለብስም ብላለች። ለረጅም ዓመታት ሒጃብ ማድረግ ሀገሩ ላይ ተከልክሎ የሆነ ጊዜ ላይ ለ40 ዓመት ከቤት ሳይወጡ እዛው ኖረው እዛው ሞተው ጀናዛቸው የወጣ ሴቶች አሉ። ይሄ ነው ኢማን፣ ይሄ ነው ሐያ። ወሀከዛ ከነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦች መሃል አንዷ ቁጭ ብላ ስታለቅስ ምን ሆነሽ ነው የምታለቅሽው ስትባል ሞቼ ጀናዛዬ ላይ ወንዶች ሲሰግዱ ሰውነቴን እንዴት ያዩኛል ብዬ ተጨነቄ ነው ትላለች። የሰው ልጅ ከሞተ በኋላ ይህን አደረግክ አይባል። ሞታ ጀናዛዋ ላይ የተሰገደ ወንዶች ፊት ለፊት ሆና ወንዶች ሬሳዋን ማየታቸው አስጨንቋት ታለቅሳለች። እንግዲያውስ አብሽሪ፣ ሐበሻ በተሰደድኩበት ጊዜ የሐበሻ ሰዎች የሞተን ሰው ሳጥን ላይ አድርገው ሲሸኙ አይቻለሁና ስትሞቺ እንደዚህ ነገር ተሰርቶ እዛ ውስጥ እንድትሆኚ አደርግሻለሁ ብላለች። ከይፈ ልየውም ረጅም ሰዓት መስታወት ፊት ተቆመው ታጥበው ተቀብተው ተኳኩለው ሲወጡ ሐያ ጠፍቷል ማለት ኢማን ደክሟል ማለት። ሞታ በከፈን ተጠቅልላ ያውም ሞትን ሲያይ የሰው ልጅ ሁሉን ነገር ይረሳል። በዚህ ሐል ላይ የሚመለከቷት ሶሓባ ወንዶች፣ ታቢዒ ወንዶች ሐል አስጨንቋት እየተረበሸች ነው። ዛሬ ኒቃብ ከማድረጓ ጋር አይኗን ተኳኩላ አይኗ ሲታይ ክንዷ ሲታይ ከዛ በወንዶች መሃል ቁጭ ብላ ስትስቅ ስትጮህ ይታያል። ይህ ሚን ቅለቲል ሐያ ሓጃ ከሌለ በስተቀር ሴት ልጅ ጮክ ብላ ልታወራ አይገባም። ወጃአቱ ኢሕዳሁማ ተብኪ ዐላ እስትሕያ ቃለት ኢነ አቢ የድዑከ ሊየጅዚየከ አጅረ ማ ሰቀይተ ለና።
ሌላ ወሬ የለም። ቁርአን ያከነከረን በአደብ ያደጉ የሳሊሑ የደጉ የአላህ ባሪያ ወቂል አነሁ ሹዐይብ ልጆች ናቸው። ሙሳ ዓለይሂ ሰላም ሀገራቸው ላይ ለማስታረቅ በገቡበት ሰው ገድለው ተሳስተው ሊገደሉ እንደሚፈልጉ ሲሰሙ ሀገሩን ጥለው ተሰደዱ ወደ መዲና። እየተጓዙ ሳለ ሰዎች ውሃ እያጠጡ ደረሱ። ብዙ ሰዎች ውሃ እያጠጡ ሳለ ግን ሁለት ሴቶች የእነሱ በግና ፍየሎች እንዳይቀላቀሉ ሲከለክሉ እዩዋቸው። እምራአተይኒ ተዙዳን ሁለት ሴቶች ሲከለክሉ እንዳይቀላቀሉ ሲመልሱ ማ ኸጥቡኩማ ምን ሆናችሁ ነው ብለው ጠየቋቸው ሙሳ። እነዚህ ሰዎች ጨርሰው አጠጥተው ዞር እስኪሉ ድረስ ከእነሱ ጋር እየተጋፋን አናጠጣም አሉ። በማዕና ከላሜ ደግሞም የመጣ ነው አባታችን እድሜው የገፋ ሰው ስለሆነ ነው እንጂ አባታችን ቢኖር አሊያ ደግሞ እኛን መካደም የሚችሉ ወንዶች ቢኖሩ አንወጣም ነበር። ወአቡና ሸይኹን ከቢር አባታችን ትልቅ ሰው ነው፣ መምጣት ማጠጣት አይችልም። ሓጃ ኖሮን የወጣ ነው። ለሓጃም ካወተን ከወንዶች ጋር ተጋፍተን አናጠጣም። ፈሰቃ ለሁማ ሙሳ አዝነው አጠጡላቸው። ثم ተወላ ኢለ ዲን ማ ፊ ከላም በይነሁም ሁለቱ መሃል ምንም አይነት ከላም አልነበረም። ሙሳ ሄደው አጠጡላቸው። ከዛ በኋላ ወደ ነበሩበት ቦታ ሄደው እረፍት አደረጉ። ዞረው መተው እንኳ በጣም አመሰግናለሁ፣ አደንቅሃለሁ፣ ጥሩ ሰው ነህ ኢላ አኺሪሃ ከማ ይቃል። አንዲትን ጥያቄ ለመጠየቅ የ30 ሰከንድ ጥያቄ ለመጠየቅ ከፊት ኹጥባ ይደረጋል። ሰላም አለይኩም ወረሕመቱላህ እና አልሐምዱሊላህ ነሕመዱሁ ከይፈ አማ በዕድ ከይፈ ሓለኩም አንድ ጥያቄ ነበረኝ። ሀከዛ ተቁል ከሲሩ ሚነ ኒሳ። የተፈለገው ጥያቄው ከሆነ የክፊ። እንዲህ ነገር ከሸሪዓ አንፃር እንዴት ይታያል? ሴት ልጅ ወንድ ስታናገር ቢቀድር ልሓጃ መሆን አለበት። ዝም ብለው ሄዱ። ከዛ በኋላ ያዩትን የገጠማቸውን ማውራት ለሚችሉት ወንድ ዘረዘሩ። እንዲህ አይነት ሰው ገጠመን እንዲያረገልን፣ ደግሞም ጠንካራ የሆነ ከጉድጓድ ላይ ውሃ እያወጡ ነው የሚያጠጡት። ካጠጡ በኋላ ጉድጓዱን ይከድኑታል። በጋራ ትልልቅ ሰዎች የሚያነሱትን ሙሳ ለብቻቸው አነሱት። ይሄም ገርሟቸዋል። ነገር ግን ለሱ ምንም አላሉት። ቤት ሄደው ጠንካራ የሆነ ታማኝ የሆነ ሰው አጠጣለን ብለው ሲነግሩ አባታቸው ሂዱ ጥሩት፣ ውለታውን ይክፈል። ከነሱ መሃል አንዷ መጣች። በመልኩ ነው የመጣችው። አላ እስትሕያ በአደብ በሐያ እየተራመደች አላ እስትሕያ ኢንቃለት ሙሳን ስታናግረው ሐያ በተሞላበት አንደበት ቃለት ኢነ አቢ የድዑክ አና አድዑክ አላለች። የጠራችው እሷ ናት። በመሰረቱ እንዲህ አይነት ሰው አለ ውለታ ልትከፍለው ይገባል ሀሳብ ያቀረበችው እሷ ናት። ላኪን ከወንድ ጋር ያለው ዓላቃ በብረት በር ሊዘጋ ይገባል። ኢነ አቢ የድዑከ አባቴ ይጠራል። ሊማዳ ሌላ ወሬም እንዳይመጣ ሊየጀዚየከ አጅረማ ሰቀይተ ለና ለምን ይጠራኛል እንኳ ብሎ ሌላ ነገር እንዳይመጣ በሩን ዘግታ ውሃ ስላጠጣህልን ውለታህን እንዲከፍልህ ይጠራል። አበቃ እዚህ ጋር ንግግር። ልክ ሄደው ሲደርሱ ነው ከላሙ የቀጠለው። መሀል ላይ ሙፈስሮች ብዙ ብለው እናንተ ከኋላ ሂዱ እኔ ከፊት ሄዳለሁ ብሏቸዋል ይላል። ሴት ልጅ ለብሳ ሁሉ ስትራመድ ሰውነቷ ሊፈትን ይችላል። ኢነ ኸይረ መን እስተእጀርተ አልቀዊዩ አልአሚን። በምን አወቁ ቀዊዩ መሆኑን አሚን መሆኑን? አላናገራቸውም። ትርፍ ንግግር። አባታችሁ ማን ነው? የት ነው የምትኖሩት? የለም ከላም። እነሱም ከየት ነው የመጣኸው? ምን ታደርጋለህ እዚህ ጫካ ላይ? የት ሀገር ሰው ነህ አላሉት። አልፎ ዛሬ አጅነቢ የሆነውን ወንድ ከወንድሟ በላይ ቀርባው ስራ ምንድን ነው? ሀገርህ የት ነው? እድሜህ ስንት ነው? ሌላ ተራ ይላል። ይሄ የሐያ የአደብ መጥፋት። ቀዊይ አሚን መሆኑን ያወቁት ከሲፋም ከባህል ቀዊይ ነው። ቅድም እንዳልነው ጉድጓዱን ካጠጡ በኋላ ሰዎች የሚከድኑበትን ክዳን ለብቻቸው ሲያነሱ አይተው ቀዊይ መሆኑን አውቋል። አሚንነቱን መንገድ ሲሄድ ዞር ብሎ አላያቸውም። ከፊት እየሄዱ እንኳ ዝም ብላቸው ሄዶ ብሎ አልተከተላቸው። ከኋላ ሆኑ የመንገዱን አቅጣጫ ከማ ذكر في كتب التفاسير ድንጋይ የወረወራቸው አሳየኝ ብሏቸዋል። ኢላሂ ደረጃ ማዕነሁ ቦታው የሓጃ ቦታ ነው። ቢናገሩ ለሓጃ ችግር የለም። ዛሬ ያለ ሓጃ ማለት ነው። ከወንድ ጋር ስስቅ ስትቀልድ ታያለህ። ወንድሟ ወይም ባሏ ነው ትላለህ። ኋላ ላይ ግን ሓሉን ስትሰማ ድሮ አብሮ ተምሯል። በስ ማፊ ሸይጣን ሌላ ዝምድና የለም። አሊያ ጎረቤቷ ሰው አሊያ ደግሞ የሀገሯ ሰው ሌላ ሀገር ነው የሚኖሩት። የሀገሯ ሰው መሆኑ ብቻ ካነሁ መሕረም ላህ
እዛ ዘመኑ ላይ ሐያ ጠፍቷል። የሐያ መጥፋት ሰበቡ ደግሞ ኢማን መድከም ነው። አልሐያኡ ሚነል ኢማን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሐያ የሌለው ኢማን የለውም ተብሏል። ስለዚህ እህቴ ሆይ ሐያ ሊኖርሽ ይገባል። ሐያ ለሁሉም ያስፈልጋል። ለሴት ልጅ የበለጠ ያስፈልጋል። ከወንጀል መራቅ ለሁሉም ያስፈልጋል። ከ40 ዓመት በኋላ ካለፈ አንድ ሰው የበለጠ ከወንጀል መራቅ ይጠበቅበታል ተብሏል። ከሁሉም በላይ ሐያ ልናደርግለት የሚገባው አላህ ተባረከ ወተዓላ። ሸፍኙ ያለሽን የሰውነት አካልሽን ገልጠሽ ልትሄጂ አይገባም። ወዓኢሸቱ ወብኑ መስዑድ ረዲየላሁ ዐንሁማ ዓኢሻና ኢብኑ መስዑድ አላህ መልካም ስራቸውን ይበርላቸውና ፈሂማ ተረዱ ማ ሸሂደት ብሂ ኑሱሱ ሸሪዐቲ የሸሪዓው ጥቅሶች የቁርአን የሐዲስ ጥቅሶች የገለጹትን ነገር ተረድተዋል። አልካሚለ ሙሉ የሆነው ሸሪዓችን ሚን አነ ኩለ አምሪን ማንኛውም ነገር የተረተቡ ዐለይሂ መሕዙሩን የሆነን ችግር የሚያመጣ የሆነ ነገር ፈሁወ መሕዙር እሱ የተከለከለ መሆኑን ተረዷል። ይሄ ኢብኑ ዑሰይሚን ፊቅህ ነው ረሒመሁላህ ተዓላ። ወዓኢሸቱ ወብኑ መስዑድ ዓኢሻና ኢብኑ መስዑድ ፈሂማ ተረዱ ማ ሸሂደት ብሂ ኑሱሱ ሸሪዐቲ አልካሚላ የተሟላ የሆነው ሸሪዓችን የመሰከረበትን ያስቀመጠውን ነገር ተረድተዋል። ይህም ምንድን ነው? ሚን አነ ኩለ ማ የተረተቡ ዐለይሂ መሕዙር ማንኛውም የተከለከለ ነገር እንዲፈጸም ሰበብ የሚሆን ነገር በሙሉ ፈሁወ ማዳ ፈሁወ መሕዙር እሱ መሕዙር ነው። መሕዙር ካለ የተከለከለ ነገር ማለት ነው። አደጋ የሚያስከትል ነገር ማለት ነው። በዛት ያነበብ ነው መሕዙር። መሕዙር ማለት ደግሞ የታገደና የተከለከለ ነገር ማለት ማንኛውም ፊትና የሚያመጣ ነገር በዲናችን የተከለከለን ነገር እንድንሰራ የሚያደርገን ነገር በሙሉ የተከለከለ ነው። ይህ ምንድን ነው? ዝሙት ተከልክሏል። ሴት ልጅ ከቤት መውጣቷ መገላለጧ ሐያ ማጣቷ ወደ ዝሙት ይወስዳል። በመሆኑም የተከለከለ ተግባር ነው። ሴት ልጅ ከቤት መውጣት የለባትም ሓጃ ከሌላት ብስ ሓጃ ኖሯትም የወጣች እንደሆነ ደግሞ ሸርጡን ያሟላ ሒጃብ አድርጋ ልትወጣ ይገባታል።